ስደት ሀገር እያላችሁ ማለት ነው ተስፋ የቆረጣችሁት ቀን አለ። እናንተን በጣም ተስፋ ስደት ሀገር ላይ በምትኖሩበት ሰዓት ላይ በጣም ተስፋ ያስቆረጣችሁት ነገር ምንድን ነው? በጣም ምርር ያላችሁት ነገር በቃ እናንተን ምርር ያደረገው ነገር ምንድን ነው? ሰላማችሁ ይብዛላችሁ። የተወደዳችሁና የተከበራችሁት የሂሩት ዩቲዩብ ተከታታዮቼ ወንድሞቼ ሰላማችሁን ያብዛላችሁ። የጌታ ሰላምና ጸጋ ለእናንተ ብዝት ይበልላችሁ። ለቤት አዳዲስ የሆናችሁት ሰብስክራይብ እና ላይክ ሼር አድርጋችሁ አበረታቱኝ ማለት ነው። እና ምን ልላችሁ ፈልጌ ነው በመግቢያ ላይ ስደት ሀገር ላይ ስትኖሩ ምንድነው ለእናንተ በጣም ምርር ያላችሁትና ተስፋ የሚያስቆርጠው ነገር ምንድነው ብዬ ጠየቅኩት። እኔ ራሴ የደረስኩበት ነገር ስላለ ነው ማለት ነው። ስደት ሀገር ያው ጥሩ ነው። ሁላችንም ለውጦናል፣ ቀይሮናል፣ ሰው አድርጎናል። እግዚአብሔር በከፈተው በር ከኛ አልፈን ለብዙዎቹ እንድንተርፍ ረድቶናል። ስደት መልካም ነው። ስደትን መማረርና ስደትን መጥላት የለብንም። ይሄ በር ምክንያቱም ለሁላችንም በእግዚአብሔር እጅ የተከፈተ ነው። የውጭ ሀገር በር ለሁላችንም በእግዚአብሔር እጅ የተከፈተ ነው፣ በማንም አይደለም። እግዚአብሔር ወንድ ልጅና ሴት ልጅን እግዚአብሔር እያንዳንዱ ከደካማ ቤተሰብ አውጥቶ ከደካማ ሕይወት አውጥቶ እግዚአብሔር በከፈተው በር ሁላችንም አይኖቻችን ከፍተናል። ምክንያቱም ይሄ በር በእግዚአብሔር የተከፈተ ነው። ግን ይህም ሆኖ እያለ ስግደት አገር ሁሉም ነገር ያው ተመችቶም እያለ ያው ስግደት አገር ብዙም ስለተመቸን አይደለም፣ ብዙም አልጋ ባልጋ ስለሆነልንም አይደለም፣ ብዙም ደግሞ አይምሯችን የሚያረካ ነገርም ስላለ አይደለም። ያው ስግደት አገር ላይ ያለ ነው። ሁሉንም ነገር እየተቀበል ነው። መልካሙንም እየተቀበል፣ ክፉንም እየተቀበል፣ የሚመቸውንም እየተቀበል፣ የማይመቸውንም እየተቀበል በብዙ ወጣ ወረዶችንም እያለፍን ቢሆንም ሁሉም ነገር ዋጥ አድርገን ያው በጣም ውስጦቻችን የሚነካ ነገርም እንዳለም ሆኖ ዋጥ አድርገን ብናሳልፈው ነገ አንድን ደረጃ እንደርሳለን በማለት ነው። ነገር ግን በጣም ለኔ አንዳንድ ጊዜ በቃ ብስጭ የሚያደርገኝ ነገር ምንድነው ታውቃላችሁ? ሰው ቤት አብዛኛ መዳም ቅመም ሆናችሁት ሰው ቤት የሚሰሩት ማለት ነው። በቃ እናንተን ቢወዷችሁም እናንተን ቢያከብሯችሁም እንደ አሰሪና እንደ ሰራተኛ ሰው እንደ ልጅና እንደ እናት እንደ ቤተሰብ ሆነን እንኳን እየሰራን እነሱ የሆነ እኛ ላይ በሚደርሰው ነገር ውስጣችሁ አይደነግጥም። አሁን እኛ በጣም ብንታመም ራሱ እነሱ ራስ መታት እንኳን ትንሽዬ እንኳን እንደዚህ ካስነጠሳቸው ራሱ ማለት ነው ደጋግሞ ካስነጠሳቸው ወደ ሐኪም ቤት ነው የሚሮጡት ማለት ነው። በቃ ሐኪም ቤት ይሮጣሉ። እኛ ግን በጣም ስንታመም ራሱ እየታመም ነው እንደዚህ በፎጣ ራሶቻችን አስረን እየሰራን ራሱ አያዝኑልንም። በቃ ይሄ ነው የሚያስጠላው የነሱ ማለት ነው። ምክንያቱም ታመሻል፣ እረፊ እስቲ በቃ ተኝ፣ የዛሬ ምሳ ይቀር፣ የዛሬ እራት ይቀር አይሉም። አያችሁ። አሁን እኔ በጣም የገረመኝ ሰሞኑ በጣም ታምሜ ነበር። በጣም አሞኛል ማለት ነው። በጣም አሞኛል። ስትታመሙ ደግሞ የሚበዛው መከራ የሚበዛው ስራ ውስጦቻችሁ ሲደክም ውስጦቻችሁ ስታመም ሌላ ጊዜ የሌለ ስራ ራሱ ከየት እንደመጣ አይታወቅም። በጣም አሞኛል። በቃ አሞኛል ስትሉ ሐኪም ቤት ሊውሰድሽ ማለት ሳይሆን እነሱ በቃ ስሙን መጥቀስ አልፈልግም። ይሄ ታውቃላችሁ እናንተ ለራስ መታት የሚዋጥ ክኒ ነው። እሱን ውሰጂ ነው የሚሉት ማለት ነው። ሴትዮ ዩቱብን ስለምትከታተል ነው ያለናገር ያልፈለኩት። እሱን ውሰጂ ነው የሚሉት። ሐኪም ቤት ሊውሰድሽና በቃ እረፊ አይሉም። እኔ በጣም ታምሜ ልክ እንደኔ የገጠማችሁ ሰው ካላችሁ አላውቅም። በጣም ታምሜ ያለው ሰሞኑ በጣም አሞኛል። በቃ ታውቃላችሁ በጣም አሞኝ ራሱ ማለት ነው። ክላሴ ለእኔ በጣም ይርቆብኛል። ምክንያቱም በቃ እንትልል በጣም መቆምን መስራት ራሱ እያቃተኝ ይሄን ስሪ ያኛን አምጪ ይሄን እንደዚህ ውጪ አሞኛል እኮ እያዩ ነው። እየተንገዳገጥኩ ነው። መንቀሳቀስ ራሱ አልቻልኩም። በዚህና በዚህ እንኳን እያወረድኩ ነው። ግን ልባቸው ድንግጥ። የዚህ ሀገር ሰው ግን ምን አይነት ነው? ልባቸው እንኳን ድንግጥ አይልም።
በቃ ይረፊ ሐኪም ቤት ልውሰድሽ እንኳን አይሉም። የሚያስቀድሙት ነገር ምንድነው? የነሱ ሆዳቸውና ስራቸውን። ከዛ እንደምኑም በቃ የነሱ ነገር መዛው ቅርቅር በል ብዬ ተጠቅልዬ መጥቼ ስተኛ በሩ እስከሚገነጣል ድረስ ነው በሩን የሚደበድቡት ማለት ነው። ነይ እንትና ነይ ከላይ እየፈለገሽ ነው፣ ከላይ እንደዚህ እያዘዘሽ ነው። ወይኔ እና በጣም በቃ ምርር የኛን የሚያደርገን ነገር ምንድን ነው? በስግደት አገር ላይ በጣም ከሚያስጠለን ነገር ራሶቻችን እስክንጠላ ድረስ የሚያደርገን ነገር ምንድን ነው? እኛ ጋር የሁላችሁም ጥያቄ ሊሆን ይችላል። ስንታመም እረፍት ማናገኘው፣ ስንታመም እንደውም እንደ ሰው ትንሽ ገደም ብለን ትንሽ የማንታመመው፣ ስንታመም እንደውም ይሄ የሚሰጠውን ክኒን ራሱ ውጠ ነው ማለት ነው ለ20 ደቂቃ እና ለ30 ደቂቃ ተኝተን እንደውም ልቦቻችን የማናሳርፈው እሱ ነው የሚያስጠለን። ክኒኒ ወስደን ራሱ ማለት ነው ሐኪም ቤት እንደውም ይወስዳሉ እኮ መውሰዱማ ሐኪም ቤት ይወስዳሉ። ከሐኪም ቤት ስንሄድ ያ ማስታገሻ ይሰጠናል። እሱን ማስታገሻ እንኳን ወስደን ትንሽ እረፍት እንድናገኝ ውስጦቻችሁ ቅጥል ይል ይሆን አላቅም፣ እርር ይል ይሆን አላቅም፣ ድብን ይበል ይሆን አላቅም። እኛ ስንታመን በጭራሽ አይወዱም። እኛ ጣራ ነን ወይንም እኛ ምሰሶ ነን። ምሰሶ እንኳን ይሰበራል መሰለኝ፣ ብረት እንኳን ይዝጋል። እኛ ግን ብረት ነን ለነሱ የሚመስለን። እኛ ሰው አይደለንም እንዴ? ከሰው ዘር አይደለ የተፈጠር ነው። በጣም በቃ እኔ በስደት አገር ላይ የጣለሁት ነገር ምንድን ነው? አሰሪዎቻችን አፍ ብቻ ነው፣ ልቦቻችሁ ለእኛ ድንጋይ ነው። በእውነት አፋቸው በቃ እኛን የሚወዱን በስራና በስራ ብቻ ነው። አንድ ቀን እኔ ትዝ ይለኛል እንዲሁ እንደ ሰሞኑ በጣም አሞኛል። ከዛ አንድ ቀንማ የራሳቸው ጉዳይ ብዬ ክላሴን ቅርቅር አድርጌ ማለት ነው ክላሴን ቅርቅር አድርጌ ተኛሁት። በቃ አቃተኝ፣ ኮሮና ይዞኝ ማለት ነው። ያ ኮሮና የነበረ ጊዜ በጣም ኮሮና ይዞኛል። ኮሮና ታውቃላችሁ፣ የኮሮና በሽታ የያዛችሁ ሰው ካላችሁ ኮሮና ይዞኝ ሰማይና ምድር ሁሉ ድብርቅ ብሎብኛል። መስራት አልቻልኩም። ከዛ ክኒን ተሰጥቶኛል። ክኒን ውጭ ያለው ክኒኑም ውጭ መቆሙም መቀመጡም መስራቱም አይኔን መክፈቱም አቅቶኛል። 10 ጊዜ ሴትዮዋ ትደውላለች ስልክ ላይ ተሻለሽ፣ ደህና ነሽ? አሁን ይሄ ማለት ለእኔ አዝና አይደለም ስራ ስለተዘፈዘፈባት ነው። ተሻለሽ? ስትተኝ እኮ ይከብድሻል፣ ተንቀሳቀሺ። አንቺ ስተኝ እኮ እንደዚህ ይከብዳል እኮ። ስትንቀሳቀሺ ገላሽንም ታጠቢ፣ ቀዝቃዛ ውሃ በላሽ ላይ አፍሽሽ ምናምን። ይሄ ምንድን ነው? የምን ምልክት ነው? ከኔ ይልቅ ስራቸው ነው የሚያዩት ማለት ነው። ምን ልል ፈልጌ ነው? ስግደት አገር ላይ በጣም ተስፋ የሚያስቆርጠው እኛን ምንድን ነው? ስንታመም ማረፊያ ማጣታችን። ትንሽ ሰዓት ማስታገሻ ወስደን ልቦቻችን አናሳርፍም። ጌታ ያስበን፣ በእውነት ጌታ ያስበን። ሀገራችን ቢኖሩ ባይኖሩ ትንሽ እንኳን ራሶቻችን ካመመን ከሊ ወሊ ብለን ነው እረፍት የምናገኘው። ሳንበላም ሳንጠጣም ትንሽ አይምሯችን ፍሪ እናደርጋለን፣ እንተኛለን፣ እናርፋለን። አገራችን ጌታ በሰላም ያብቃልን። በእውነት ስግደት አገር ያስጠለኝ ስንታመም ብቻ ነው የሚያስጠላው። ሌላ ቀኑ እንኳን ችግር የለውም፣ እንወጣለን። ኢማማችን እንዴት አድርገን መወጣት እንችላለን ካላረፍን ማለት ነው። ጌታ ስግደት አገር ላይ ክፉ አያሳየን። እግዚአብሔር በእውነት ክፉ ሰው አገር ላይ እኛን አያሳምመን። በእውነት ጌታዊ ጤና ስጠን በሉ። በቃ ፈጣሪ ብቻ ጤና ይስጠን። ጤና ከሌለ ምንም ነገር የለም ነው። ጤና ካጠን ምንም ነገር አናገኝም ማለት ነው። ምክንያቱም ስንታመም ማረፊያ የለም። ስግደት አገር ላይ እረፍት ቦታ የለም። ክላስ አለን እንጂ ክላስ ላይ እኮ በሰዓቱ ነው እንጂ የምንተኛው። ስለታመምን መተኛት አንችልም። ምናልባት አንዳንድ ቤት ሊያጋጥም ይችላል። ጥሩ ቤት በቃ ተኙ እረፉ የሚል ቤት፣ አንዳንድ ቤት የሰማይ አምላክ የተባረከ ይሁን። በእርግጥ ግን ስግደት በጣም የሚያስጠሉ ስንታመም ነው። እረፍት ማጣታችን፣ እንቅልፍ ማጣቱ ድካሙ ይቅር፣ ስንታመም እረፍት የምናገኝበት ቦታ የለም። ሀገራችን ጌታ በሰላም ያስገባል። እኔ ሰሞኑ ታምሜ ማረፊያ አላገኘው። ያው በቃ በቁሜ ነው እየታመምኩ ያለሁት ማለት ነው። በቁሜ ማለት ነው ዋጥ እያደረግኩ ያለሁት ዋጥ አድርጌም አልቻልኩም ነበር ግን